ስለዚህ እያልሽ ያለሽው መገላለጤ የኛም ባህልም ነው ምንም ችግር የለውም እያልሽ ነው። መልካም አሁን የምትለብሽው ልብስ ነገ እናት መሆንሽ አይቀርም እና ዳርኪያው የልብሱ ጉዳይ እኔና አንቺን እያነጋገረን ስለሆነ ኢሹም እሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን እዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆኗ ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነኝ ነገር እንደው ወደፊት እርግጠኛ ነኝ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ትክክለኛው አዘጋጅ ማን ነው? የማን ዓላማ ነው ይዞ እየሄደ ያለው ቲክቶክ አዋርዱ? ለመላው ኢትዮጵያውያን የቲክቶክ አዋርዱን በተመለከተ ጥያቄ አለኝ። የዘንድሮውን አዋርድ እንደዚህ ዝም ብለን እናልፈው ነው? ምን ትላላችሁ? እስኪ ኖርማል ነው ይቀጥል በዚህ መልኩ? ሉክ እስኪ ከአለባበስ ጀምሮ ያለውን ነገር ይዩት እስኪ። ምን አይነት ሁኔታ ነው እየመጣ ያለው ወደ ሀገሪቱ? እኛ አለ ወንድሞቻችን አሉ፣ እህቶቻችን አሉ፣ ልጆቻችን ይኖራሉ። እቺ ሀገራችን ነች፣ በጣም በስርዓትና በግብረ ገብ የታወቀች ሀገር። በዓለም ላይ ሰዎች ሌሎች ቦታዎች ሲበላሹ ወደ እሷ ለመጠለል የሚመጡበት ሀገር ነች እቺ ሀገር። ይሄ አዋርድ ግን እንደዚህ የዚህ አይነት ሁኔታዎች አደባባይ ላይ እንዲወጡ ማድረግ አይ ዶንት ኖ እንዴት እስኪ ሌላው ጉዳይ ደግሞ እዚህ መድረክ ላይ እየተባሉ የነበሩ ጉዳዮች ዳስ ኖርማል በእናንተ እይታ? እኔ ትልቁ ጥያቄ ያለኝ መሰላችሁ ማን ነው አዘጋጅ? ይሄ አሻንጉሊት ምናምን አይደለም፣ ከፊት ያለው ምናምን ፓርት አይደለም። ትክክለኛው አዘጋጅ ማን ነው? የማን ዓላማ ነው ይዞ እየሄደ ያለው ቲክቶክ አዋርዱ? በጣም ብዙ ነገሮችን እንድጠረጥር ነው የሚያደርገው እና እኔ ግን የዚህ አይነት ሁኔታዎች ሊፈቀዱ አይገባም። ገደብ ኖሮ ይገባል ሁሉም ነገር። ዳዝ ማተር አዋርዱ ይኑር፣ ግን በባህላችን ቢሆን የሆነ ገደቦች ቢኖሩት፣ ለአብሶች ስርዓት ቢኖራቸው መድረክ ላይ የሚወሩ ነገሮች እዛ ጋር ያለው አውዲየንስ ባይዶይ ሌላውን አውዲየንስ ማክበር መቻል አለበት። እኛ አብዛኛውን ጊዜ ምን አለ መሰላችሁ ችግሩ አዋቂዎች ከመድረክ ተገፍቶ ታዋቂዎች ወደ መድረክ ሲመጡ የሚፈጠር ስህተት ስለሆነ ኖርማል ነው ማለት ይቻላል፣ ግን ኖርማል አይደለም። እነዚህ ነገሮች መስተካከል መቻል አለባቸው። ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። አሁን እንደነገርኩ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድ መውደድ መብት ስላለው የሚያነካከኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ ይቻላል። የተለያዩ ፋሽኖች የራሴን የፋሽን ዲዛይንም የእንትን የማለት የመክፈትን ማሰብ ስላለኝ እንደውም አብረን የምንሰራበት ህዝቡን ማሳምንበት ፋሽን ጀስ ከሌላ ነገር ጋር እንዳያነካኩት ምናምን የሚለውን እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ። እንደዚህ አይነት ትውልድ ለማፍራት ነው ሂጃብ የከለከላችሁት? በጣም ነው የሚገርመው። እነዚህ እንግዲህ ቲክታክ ክሬቲቭ አዋርድ ላይ ትላንት የተገኙ ምርጥ አውትፊቶች ነበሩ። ሰይጣናዊ ወይ ደግሞ ግብረ ሰዶማዊ መልእክትን እያስተላለፉ ወይ ደግሞ እያካሄዱ የነበሩ ትላንት አፋችንን ይዘን ስንመለከታቸው የነበሩ ሰዎች ነበሩ። እኛ ሙስሊሞች እኮ በምክንያት ነው ሂጃባችን እንለብሳለን የምንለው። እንደዚህ አይነት ሰይጣናዊ ወይ ደግሞ ግብረ ሰዶማዊ ነገር
ለመከላከል ወይ ደግሞ ትውልድ እንዳይበላሽ እንዳይበከል ለማድረግ ነው። እኛ ኢትዮጵያውያን ነን እንደዚህ አይነት ሴት መሳይ ወንድ መሳይ ሴት ሰይጣናዊ አካሄድ የትኛውም ሃይማኖት ከእስልምና ውጪ እንደማይደግፍ በጣም እርግጠኛ ነኝ 100% ማለት ነው። ታዲያ ሁላችንም አንድ ላይ ተነስተን ማለት ነው የነገን ትውልድ ለማትረፍ እነዚህ ሰዎች ማውገዝ የለብንም ብላችሁ ታስባላችሁ? ይህንን ቪዲዮ እንግዲህ ኮፒ ሊንክ፣ ሼር፣ ሪፖስት ያደረጋችሁ ለሁሉም ወላጆች እንድታደርሱልኝ በትህትና ጠይቃለሁ። ምክንያቱም ሁሉም ወላጆች ማለት ነው ወላጅ ያልሆነ ሰው ራሱ ተነስቶ ይህን ነገር ማውገዝ አለበት ብዬ ነው የማስበው። ሌባ የዚያች ልጅ መሀይም በቅሎ አባሯት ይችን የሌባ ልጅ ብናገኛት ራሱ እርምጃ እንወስድባታል። ስላላገኘናት ቆሻሻ ጸጉር እኮ የላትም። ማው ብታነስ ማፉ እንዲባሪያ ጨጓራ ፊት ይቺ ወራዳሽ ስጪው ጭንጥርሽ ምናምን ስትል እኮ የምትውልናት ኢቫን ሃይማኖቷ ምንድን ነው? ሃይማኖቴን እና ብሔሬን መናገር አልፈልግም። ሃይማኖት የለሽ? ከፖለቲካና ከብሔር ወጣ ያልኩኝ ነኝ፣ ውጪ ነኝ። ሃይማኖት የለሽ? አይ ሃቭ አለኝ፣ ግን መናገር አልፈልግም። ለምን አትናገሪም ታዲያ? ማልናገርበት ምክንያት ከአንድ ሃይማኖት ጋር እንዳያነካ እንትን እንዳይሉኝ ነው። ለምሳሌ አሁን እኔ ኢቫን ድሪስ ነው ስሜና ድሪስ ብዙ ጊዜ ኮሜንት ላይ አንዱ ቪዲዮ ላይ እያየሁት ነበር ሲከራከሩና ድሪስ ሙስሊም ናት ይላሉ፣ የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱና ደግሞ የሌላ ሀገር ናት ይላሉ። ኢቫን ማለት ኢቫንጀሊስት ነው ትርጉሙ። ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው። ፕሮቴስታንት ናት ይላሉ፣ ኦርቶዶክስ ናት አይ ምናምን ይላሉ። ብዙ ነገር ሁሉም ሰው የራሱን አስተያየት ይሰጣል። ከዛ ደግሞ አንደኛው ካገኙ በኋላ ኖርማሊ እኛ አሁን ለምሳሌ እኔ ኦርቶዶክስ ለምሳሌ ቢሆን ኦርቶዶክስን አትወኪም ያለውስ ኦርቶዶክስን አይወክልም እንደዚህ ብለው ከአንድ ሃይማኖት ጋር የዛን ሃይማኖት ስም ዝቅ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርስታንድ እያደረገኝ ነው። ያንን ሃይማኖት እኔ አልወክልም። አንደርስታንድ አገኘ። ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ብል ያለው አብስ ኦርቶዶክስን አይወክልም። ይሄ እንትን እንደዚህ ፕሮቴስታንት ነኝ ብል ፕሮቴስታንት እንደዚህ ብሎ ከዛ ሃይማኖት ጋር ሙስሊም ነኝ ብል እንደዚህ እንትን ያገናኙታል ማለት ነው። እኔ የትኛውንም ሃይማኖት መወክል ሰው ስላልሆንኩኝ ይቅርታ እንዴ እዚህ ጋር ኢቫን ይቅርታ እዚህ ጋር ላቋርጥሽ ነው። ስላገናኙ ሳይሆን ከነ ድክመትሽ ከነ ኃጢአትሽ አይደለ እግዚአብሔር የሚፈልግሽ። የምታመልኩ አምላክ ከነ ኃጢአትሽም ቢሆን ይወድሻል አይደለ? ለምንድን ነው ስፔሲፊካሊ ወይ ኦርቶዶክስ ነኝ ወይ ሙስሊም ነኝ ወይ ደግሞ ፕሮቴስታንት ነኝ ብለሽ መናገር ያልፈለግሽው ለምንድን ነው? ምክንያቱም ማንም ሰው ኃጢአተኛ ነው። ኃጢአተኛ ስለሆንኩ ምናምን ብለሽ አለመናገር አትችይም። ምክንያቱም ሌላኛው ጥያቄ እየቀረበብሽ ያለው ኢቫን 666 ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት እና ለነሱ ጥያቄ መልስ እንዳይሆን ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገሪ? በአንድ ፈጣሪ አምናለሁ በእግዚአብሔር። እሺ የትኛው ሃይማኖት ተቋም ውስጥ ነሽ ያለሽው? እሱኛውን አልናገርም። የመብት ጉዳይ አይደል እንደነገርኩ ነው። ከአንደኛው የሃይማኖት ጋር እኛን አትወኪም ወይም ደግሞ የዛን ሃይማኖት እኔ ስለማልወክል የስፔሲፊክ እንደዚህ ነው ሃይማኖት ብዬ አልናገርም። ግን በአንድ ፈጣሪ ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ 666 ልትሆኚ ትችያለሽ። ኦኬ 666 ምንድን ሃይማኖት ነው? ኢሉሚናቲ ያ ማህበር ነው። ሃይማኖት ነው 666 የሚባለው ማህበር ነው። ያ ዞሮ እንደ ሃይማኖት ነው የሚታየው። ኦኬ እንደ ሃይማኖት ምን የሚያምኑት እነሱ? በነገራችን ላይ እኔ ነኝ ጠያቂው። አይ አላወኳቸውም ብዬ እኮ ነው አሁን የምጠይቀኝ። ስላላወኩት አሁን እነሱ ምን እንደሚያምኑ ስላላወኩት ነው። አላወኳቸውም ጭራሽ። አታውቂያቸውም? አላወኳቸውም። ስለዚህ ሃይማኖትሽን መናገር አትፈልጊም? አዎ ሃይማኖቴን መናገር አልፈልግም። አሁን ያልካቸውን ማህበሮች ወይም ደግሞ እምነቶች ደግሞ አላወኳቸውም።